በቃ ውሸትን ትቼልሃለሁ ስርቆትን ትቼልሃለሁ ምናምን ብሎ ተወው ማለት አይደለም። በእግዚአብሔርና በሰው መካከል ሆኖ የእግዚአብሔርን ፊት ከሰዎች የሚሰውር ነገር ነው በደል ኃጢአት የሚለው። በደላችሁን ሁሉ ይቅር አላችሁ ሲል ይሄ ሁሉ ነገር የእግዚአብሔርን ፊት ከኛ የሚሰውር ነገር፣ እንቅፋት ከሚሆን ነገር፣ በቀል ከሚያመጣ ነገር ሁሉ ነው። በጣም የሚገርማችሁ ሁለቱም ጋር ሁሉ አለ። እዚህ ጋር በደላችሁን ሁሉ ይቅር አላችሁ ይላል። እዚህ ጋር ደግሞ በቃል ቢሆን ወይም በስራ የምታደርጉትን ሁሉ ይላል። እዚህ በደላችሁን ሁሉ ይቅር አላችሁ ሲል የሚቀር አለ ወይ ብትሉ አረ የሚቀር የለም አንድም ሳይቀረው ተብሎ፣ እዚህ ጋር ደግሞ በቃል ቢሆን ወይም በስራ የምታደርጉትን ሁሉ ሲል ሲባል አይ እዚህ ጋር እንኳን አንዷ አትደረግም። እንዴት ይሆናል? ለእኛ እንዲመቸን ብቻ ብለን እንዴት እንደዚህ አይነት ትልቅ ስህተት እንዴት ለመሳሳት እንፈቅዳለን? በቃል ቢሆን ወይም በስራ የምታደርጉትን ሁሉ ሲል የሚቀር ካለ እንግዳው በደላችሁን ሁሉ ይቅር አላችሁ ሲል የሚቀር ነገር መፍጠር አለ። በደላችሁን ይቅር አላችሁ ሲል የቀረብ ነው። አይ ሁሉ ብሏል እኮ ክብር ለጌታ ይሁን። ሁሉ ስላለ የሚቀር የለም። እዚህ ጋር ቆላስይስ ምዕራፍ 3 ቁጥር 17 ላይ በቃል ቢሆን በስራ የምታደርጉትን አንዳንዱን ነው እንደሚለው ግን በቃ እዚህ ጋር ሁሉ ቢልም በቃ እኛ ያኛውን ሁሉ እንቀበላለን የኛውን ሁሉ አንቀበልም። እንዴት ይሆናል? ሁላችሁንም በጌታ በኢየሱስ ስም ሰላም ብያችኋለሁ። ቆላስይስ ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል፣ እናንተንም በደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። እግዚአብሔር የተመሰገነ። እንግዲህ እዚህ ውስጥ በጣም ብዙ ነገር ነው ያለው። ስለ ሁሉም ነገር ለማንሳት አይቻልም፣ ግን አንድ ነጥብ ላንሳ። እግዚአብሔር የተመሰገነ ይሁን። ሐዋርያ ጳውሎስ ምንድነው የሚያረጋግጥላቸው ለቆላስይስ ሰዎች? እናንተንም በደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ ይልና በደላችሁን ሁሉ ይቅር አላችሁ ይላል። በደላችሁን ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ይላል። በደላችሁን ሁሉ። ለምንድን ነው በደልን ሁሉ ይቅር ማለት ያስፈለገው? አንድ ነገር አለ። አሁን ወደ በኋላ እመጣበታለሁ። እዚህ ጋር ሁሉ ሲባል ይወደዳል፣ ሌላ ቦታ ላይ ሁሉ ሲባል ደግሞ ይጠላል። እሱን በኋላ እናየዋለን። ይህ ኃጢአት የሚባለውን ነገር በደል የሚባለውን ነገር አንዳንድ ዝም ብላችሁ ዲክሽነሪዎች ላይ አንዳንድ ቮካብለሪ ላይ ስትሄዱ የምታገኙት ሀሳብና መጽሐፍ ቅዱስ ስለ በደል ስለ ኃጢአት የሚናገረው ሀሳብ በጣም ነው የሚራራቀው፣ ወይም ደግሞ አይገልጸውም። በጣም ጥልቅ ነገሮችን አይቻለሁ። እናንተም አይታችሁ ይሆናል፣ ግን አንዳንዶቹን ላንሳቸው። ምናልባት እናንተም ያያችሁት ሊሆን ይችላል። ለምሳሌ ኢሳይያስ 59 ላይ ስታዩ በደልን ምንድን ነው የሚያደርገው? የእግዚአብሔርን ፊት እንዲሰውርባቸው ያደርጋል። አሁን ምንድን ነው ያላቸው ሐዋርያ ጳውሎስ? በደላችሁን ሁሉ ይቅር አላችሁ ነው የሚለው። በደል ሁሉ ይቅር ሲባል ምንድን ነው የሚገኘው ነገር? ዝም ብሎ አሁን ሰው የሰራ ኃጢአት ምናምን ዝም ብሎ አሁን እኛ በስም የምንጠራውን በቃ እሱን እግዚአብሔር ትቼላቸዋለሁ አለ ማለት ነው። በቃ እሱ ነው ሀፕን የሚያደርገው፣ እሱ ነው የሚሆነው። ከዛ ያልፋል። ለምሳሌ ኢሳይያስ 59 ላይ ሲናገር ምን የሚል ቃል አለ መሰላችሁ? ኢሳይያስ 59 ላይ ቁጥር 1 ላይ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮ ከመስማት አልደነቆረችም፣ ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። አያችሁ? ስለዚህ የሆነ ሲሰርቅ የነበረ ወይ ደግሞ ሲገል የነበረ ወይ ደግሞ ሲዋሽ የነበረ ወይ ምናምን የነበረ በቃ ውሸትን ትቼልሃለሁ ስርቆትን ትቼልሃለሁ ምናምን ብሎ ተወው ማለት አይደለም። በእግዚአብሔርና በሰው መካከል ሆኖ የእግዚአብሔርን ፊት ከሰዎች የሚሰውር ነገር ነው በደል ኃጢአት የሚለው። ስለዚህ በበደል ውስጥ የሚኖር ሰው፣ በኃጢአት ውስጥ የሚኖር ሰው ያንን ኃጢአት የሚባሉ ውሸቶች ምናምን እንዲህ የሚባሉ ወንጀሎችን የሚያደርግ ብቻ ሳይሆን የእግዚአብሔር ፊት የማይታየው ይሆናል ማለት ነው። ፊቱን ይሰውርበታል እግዚአብሔር ይላል።
ስለዚህ ጥልቅ ነው ማለት ነው ነገሩ። ዝም ብሎ አንድ መዋሸት፣ መስረቅ፣ ምናምን እንዲማረቅ ምናምን ተብሎ በዛ የሚቆም አይደለም። ያ ነገር ይሄድና ትልቅ ነገር ሆኖ በዚህ ደረጃ ኃጢአታችሁ ፊቱን ከእናንተ ሰውሮታል ወደሚባል ደረጃ የሚደርስ ስለሆነ ነው በጣም ትልቅ ጉዳይ ሆኖ የሚቀመጠው። ሌላው በደል በኤፌሶ መጽሐፍ ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ምን ነበራችሁ ነው የሚለው? ሙታን ነበራችሁ ነው የሚለው። ስለዚህ በደል ኃጢአት ምን ያደርጋል? ሙት ያደርጋል ማለት ነው። ኦልራይት፣ ይህንን የምናገርበት ምክንያት አለኝ። ሌላኛው ደግሞ ሌላ ክፍል ባነብ አሞጽ ምዕራፍ 3 እስቲ እኔውና ትንሽ ለየት ያለ ነገር ይዟል። ምዕራፍ 3 ቁጥር 2 ላይ ወይም ከአንድ ጀምሮ ላንብበው። የእስራኤል ልጆች ሆይ እግዚአብሔር በእናንተ ከግብፅ ምድር ባወጣሁት ወገን ሁሉ ላይ የተናገረውን ይህን ቃል ስሙ። እንዲህ ብሏል፣ እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቂያቸዋለሁ፣ ስለዚህ ስለ ኃጢአታችሁ ሁሉ እበቀላችኋለሁ ይላል። የኃጢአት በቀል የእግዚአብሔርን በቀል ያመጣል ብሎ ነው የሚያመጣው። ስለዚህ የሆነ አንድ ውሸት ሆኖ አንድ ስድብ ሆኖ አንድ ምናምን እንዲህ ሆኖ የሚቀር ነገር አይደለም ማለት ነው። እዚህ እንደ ቀላል እንዳናየው። አሁን አንዳንድ ጊዜ ጌታ ኢየሱስ ክርስቶስ ስለ ኃጢአታችን መስዋዕት ሆነ እንደዚህ ሆነ ሲባል ለምን ይህን ያክል በቃ ዝም ብሎ ለውሸት ሆነ ለስድብ ወይ ለምናምን እንደዚህ ለተራ ለትንሽ ነገር እንዳይመስለን የእግዚአብሔርን ፊት ከሚሰውር ነገር ለማዳን ነው። የእግዚአብሔር በቀል ከሚያመጣ ነገር ኃጢአታችሁ ስለ ኃጢአታችሁ በቀላችኋለሁ ስለሚል ከዛ ጭምር ነው እንግዲህ እንትን የሚያደርገን ማለት ነው። አንድ ደግሞ ሌላ ቃል ሕዝቅኤል መጽሐፍ ምዕራፍ 18 ላይ ደግሞ ባነብላችሁ እንቅፋት ይሆናል ይላል። በጉዟችን ላይ በመንገዳችን ላይ በልዩ ልዩ በህይወታችን ጉዞ ላይ እንቅፋት ሆኖ የሚመጣ ነገርን ምን ብሎ ያስቀምጠዋል? ኃጢአት ብሎ ሕዝቅኤል 18:30 ላይ ምን ይለዋል? እዚህ ደግሞ የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ ፈርድባቸዋለሁ ይላል የሰራዊት ጌታ እግዚአብሔር። ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ ይላል። ኃጢአት እንቅፋት እንዳይሆንባችሁ። ስለዚህ ኃጢአት ውሸት ሆኖ አይቀርም፣ ሌብነት ሆኖ አይቀርም፣ እርኩሰት ሆኖ ዝም ብሎ ምናምን ሆኖ አይቀርም። ወደ ምን ደረጃ ሊመጣ ይችላል? እንቅፋት ወደ ምን ደረጃ ሊመጣ ይችላል? እንቅፋት ከሆነ ደግሞ አጉል አይነት አወዳደቅ ይጥላል። እንቅፋት ሳታውቀው ነው የሚጥል። ስለዚህ ኃጢአትን ዝም ብሎ በውሸት ደረጃ፣ በሌብነት ደረጃ፣ በወንጀል በርኩሰት በምናምን ደረጃ ላይ ብቻ የሚቀመጥ ሳይሆን ወደ እንቅፋትነትም የሚመጣ ነገር አድርጎ ያስቀምጠዋል። ይህን ሁሉ ማነሳበት ምክንያት ሐዋርያው ጳውሎስ ለቆላስይስ ሰዎች መጥቶ ሲነግራቸው በደላችሁን ሁሉ ይቅር አላችሁ ሲል ይሄ ሁሉ ነገር የእግዚአብሔርን ፊት ከኛ የሚሰውር ነገር፣ እንቅፋት ከሚሆን ነገር፣ በቀል ከሚያመጣ ነገር ሁሉ ነው እንግዲህ ማለት ነው። ከዛ ሁሉ ነው የገላገላቸው ማለት ነው። ኤርምያስ ምዕራፍ 5:25 ላይ ያለው ደግሞ ትንሽ ከዚህ አሁን ከተናገርኩት ለየት ባለ መንገድ ነው የተቀመጠው። ኤርምያስ ምዕራፍ እሱንም ባነበው ደስ ይለኛል። ኤርምያስ መጽሐፍ ምዕራፍ 25 ምክንያቱም የተደረገውን ነገር ክብር መስጠት የምንችለው ምን እንደሆነብን ስናውቅ ነው። ኤርምያስ ምዕራፍ 5 ቁጥር 25 ላይ 5:25 ላይ ምን ይላል? በደላችሁ እነዚህን አስቀርታለች፣ ኃጢአታችሁም መልካምን ነገር ከለከለቻቸው ይላል። ኃጢአታችሁ መልካምን ነገር ከለከለች። ስለዚህ አሁን ውሸት ሆኖ አይቀርም፣ ሌብነት ሆኖ ወንጀል ሆኖ ምናምን ሆኖ አይቀርም። እስከምን ይመጣል? መልካምን ነገር ሁሉ እስከ መከልከል ይመጣል። እንቅፋት እስከ መሆን ይመጣል። በቀል እስከሚያመጣ ድረስ ሆኖ ይመጣል። እግዚአብሔር ፊቱን ከኛ እንዲሰውር የእግዚአብሔርን ፊት ከኛ እስከ መሰወር ይመጣል። ስለዚህ ነው እንደ ትልቅ ጉዳይ አድርጎ ነው ሐዋርያ ጳውሎስ ቀላል ነገር አይደለም የሆነላችሁ ነገር ይሄ ነው ብሎ በደላችሁን ሁሉ ይቅር አላችሁ ብሎ ሲላቸው እነዚህ ነገሮች ሁሉ አብረው አሉ ማለት ነው። እግዚአብሔር የተመሰገነ ይሁን። አንድ ጥቅስ ከኢሳይያስ 64 ላይ ሊጨምርላችሁ። ኢሳይያስ መጽሐፍ ምዕራፍ 64 ላይ ሌላውን እናንተ ስታጠኑ ትደርሱበታላችሁ። ጊዜውን አጠር ማድረግ ስለሚገባ ኢሳይያስ 64ን ብቻ ላንሳና አበቃለሁ ማለት ነው። ኢሳይያስ 64 ቁጥር 6 እና 7 ላይ ስምህን የሚጠራ አንተንም ሊይዝ የሚያስብ የለም ይልና ፊትህንም ከኛ ሰውረሃል፣ በኃጢአታችንም አጥፍተኸናል ይላል። በኃጢአታችንም
አጥፍተህናል ይላል። ስለዚህ የት ድረስ ይመጣል ማለት ነው? እስከ ማጥፋት ድረስ ይመጣል ማለት ነው። ስለዚህ ኃጢአትን ዝም ብሎ እንደ ውሸት፣ እንደ ወንጀል፣ እንደ ስድብ፣ እንደ ምናምን እንዲህ ትንሽ ነገሮች አድርገን ዝም ብሎ በቋንቋ የሚገለጽ ጉዳይ ብቻ አድርገን የምንተወው እንዳይሆን በዚህ ደረጃ ተቀምጧል ማለት ነው። በኃጢአታችንም አጥፍተናል፣ እንቅፋት ሆነዋል፣ መልካምን ነገር ይከለክላል። ስለዚህ ይሄ እንደ ቀላል ጉዳይ አይታይም። እኔ የዚህ ቤተ እምነት አማኝ ነኝ፣ እኔ የዚህ ቤተ እምነት አማኝ ነኝ፣ እኔ የዚህ ቤተ እምነት አማኝ ነኝ በሚባል ዝም ብሎ የሚተው አይደለም። ይሄ ነገር በአንድም በሌላም መንገድ መወገድ መቻል አለበት ማለት ነው። አሁን እዚህ ላይ ወደ ሐዋርያው ጳውሎስ ንግግር ስትመለሱ እኔ መቼም ማንም ክርስቲያን ምን ይላል? አሁን በደላችሁን ሁሉ ይቅር አላችሁ ሲል ስንቱን በደል ነው ይቅር ያለን ብላችሁ ነው የምትስቡ? 99ን ይበልና አንዱን ይተው? አብዛኛውን ይቅር ይበልና አንደኛውን ይተው? ይሄው እኮ ነው። አሁን በደላችሁን ሁሉ ይቅር አላችሁ ብሎ ሲል እንዴ ሁሉ ነው እንዴ? ከዚህ በቀር አይደለም። ሁሉም ይስማማል። ነገር ግን በእነዚህ ሳምንታት እያጠናን እንደቆየ ነው በደላችሁን ሁሉ ይቅር አላችሁ ሐዋርያው ጳውሎስ ያላቸው በቆላስይስ መጽሐፍ ምዕራፍ 3 ቁጥር 17 ላይ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ያላቸውን እኮ። እኔ በጣም እግዚአብሔር እንደው ማስተዋሊስት ነው የሚባለው። በደላችንን ሁሉ ይቅር አለ የሚባለውን ነገር አሜን ብለን ተቀብለን ግን እዛቸው አንድ ገጽ ገልበጥ ተደርጋ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጓት ጋር ኖ ይሄ አይሆንም። በጣም የሚገርማችሁ ሁለቱም ጋር ሁሉ አለ። እዚህ ጋር በደላችሁን ሁሉ ይቅር አላችሁ ይላል። እዚህ ጋር ደግሞ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ ይላል። እዚህ በደላችሁን ሁሉ ይቅር አላችሁ ሲል የሚቀር አለ ወይ ብትሉ ኧረ የሚቀር የለም አንድም ሳይቀረው ተብሎ፣ እዚህ ጋር ደግሞ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ ሲባል እዚህ ጋር እንኳን አንዷ አትደረግም። እንዴት ይሆናል? ለእኛ እንዲመቸን ብቻ ብለን እንዴት እንደዚህ አይነት ትልቅ ስህተት እንዴት ለመሳሳት እንፈቅዳለን? በቃል ቢሆን ወይም በሥራ የምታደርጉትን ሁሉ ሲል የሚቀር እንደሌለ ሁሉ በደላችሁን ሁሉ ይቅር አላችሁ ሲልም የሚቀር ነገር የለም። ወይም ደግሞ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ ሲል የሚቀር ካለ እንግዳው በደላችሁን ሁሉ ይቅር አላችሁ ሲልም የሚቀር ነገር መፍጠር አለብን። እዚህ ጋር የሚቀር ነገር የለም። ሁሉ ብሏል። እንዴ ለምን እዚህ ጋር እንዴ በደላችሁን ይቅር አላችሁ ሲል የቀረ ቢለው ሁሉ ብሏል እኮ። ክብር ለጌታ ይሁን። ሁሉ ስላለ የሚቀር የለም። እዚህ ስጋ ቆላስይስ ምዕራፍ 3 ቁጥር 17 ላይ በቃል በሥራ የምታደርጉትን አንዳንዱን ነው እንደሚለው እሱም ጋር ሁሉ ነው የሚለው። ግን በቃ እዚህ ጋር ሁሉ ቢልም በቃ እኛ እዛኛውን ሁሉ እንቀበላለን የኛውን ሁሉ አንቀበልም። እንዴት ይሆናል? እንዴት ይሆናል? ስለዚህ በደላችሁን ሁሉ ይቅር አላችሁ የተባለላቸው በቃል ቢሆን ወይም በሥራ የሚያደርጉትን ሁሉ በጌታ በኢየሱስ ክርስቶስም አድርጉ የተባለላቸው ናቸው። ስለዚህ በቃል ቢሆን ወይም በሥራ የሚደረገውን ሁሉ በጌታ በኢየሱስም ለማድረግ ፈቃደኛ ሳንሆን በቃል ቢሆን ወይም በሥራ የሚደረገውን ሁሉ አድርጉ የተባለላቸውን ወስደን እኛም እኮ ከበደላችን ሁሉ ይቅር ተብሎልናል እየተባለ መሄድ ለጊዜው ዝም ብሎ ሙቀት ይፈጥር እንደሆነ ነው እንጂ በእግዚአብሔር ቃል አይሰራም። ይህንን በመናገሬ ሐሰተኛ ከሆንኩኝ እንግዲህ የመጀመሪያ ሐሰተኛ የሚሆነው ሐዋርያ ጳውሎስ ይህንን ሐሰተኞች ናቸው ምናምኖች ናቸው ብለህ ብትል የቪዲዮ ማዕት ብትቆራረጥ የፎቶ ማዕት ብትቆራረጥ የፈለከውን አይነት ብትቆራረጥ የፈለከውን አይነት ስድብ ብትሳደብ የፈለከውን አይነት ስድብ ስም ብትለጥፍብኝ ካልደከመ በቃል ቢሆን ወይም በሥራ የሚያደርጉትን ሁሉ በጌታ በኢየሱስ ስም አድርጉት የተባለላቸው ናቸው። በደላቸው ሁሉ ይቅር የተባለላቸው በደላችሁን ሁሉ ይቅር አላችሁ ተብሎ የተጻፈላቸው በቃል ቢሆን ወይም በሥራ የሚያደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ተብሎ የተጻፈ ነው እንጂ ብድግ አድርገህ ወስደህ ከዚህኛው በኩል ያው በደላችሁ ሁሉ ይቅር አላችሁ ሃሌሉያ በሉ፣ አጨብጭቡ፣ አንድ ጊዜ እልልታ መታቁ እልል በሉ፣ በዚህ በኩል ያላችሁ እልል በሉ፣ በዚህ በኩል ያላችሁ እልል በሉ። ለምን ከላይ እልል አታስብልም? ከላይ በጎን ይብቃ፣ በጎን ቶ
ከላይ እልልታውን ከላይ ብታስደረገው እንኳን አይሆንም። ዝም ብሎ እልህ አይጠቅምም። እንዲህ እንደዚህማ ካመንን በቃ ከዛሬ በኋላ አሁን በቃ እነሱ እነኚህ በጌታ በኢየሱስ ስም ይጠመቅ የሚሉት ትክክል ነው ልንል ነው አሁን ማለት ነው። እስከ ዛሬ ስንሰድባቸው ቆይተን፣ እስከ ዛሬ ስናዋረዳቸው ቆይተን፣ እስከ ዛሬ ስናቃልላቸው ቆይተን፣ እስከ ዛሬ ስናንቋሻቸው ቆይተን አሁን በቃ ሁሉም የሚለው በቃ እነሱ እንደሚሉት ልንል ነው ብለህ ገና ለገና እኛ እየታየንህ በይሉንታ እኛ ስላላችሁን ነገር ስለሰደባችሁን ነገር በማናችሁም ላይ የያዝነው ቂም የለም። የሚያደርጉትን አያውቁምና ይቅር በላቸው ብለን ነው ያለፍነው እኛ። ለዚህ ነው እነሱ የሄዱበትን መንገድ አኬድም የምንለው። ይልቅስ በቃል ቢሆን ወይም በስራ የሚደረገውን ነገር ሁሉ በጌታ በኢየሱስ ስም ለማድረግ በመፍቀድ በደላችሁን ሁሉ ይቅር አላችሁ ወደ ተባለላቸው ቤተሰብ መቀላቀል ነው የሚጠቅመው። ይህንን በቃል ቢሆን ወይም በስራ የምናደርገውን ሁሉ በጌታ በኢየሱስ ስም በማድረግ ስንመጣ እየተቀላቀልን ያለ ነው እዚህ ምድር ላይ ካለችው ከሐዋርያት ቤተክርስቲያን ጋር ብቻ አድርጋችሁ የምታስቡ ከሆነ በጣም ተሳሳችሁ። ወደዚህ እኮ ነው ወደዚህ ማህበር መጽሐፉ ላይ ወዳሉት ማህበር ነው። እነሱ በቃል ቢሆን ወይም በስራ ማድረግ የሚደረገው ነገር ሁሉ በጌታ በኢየሱስ ክርስቶስ ስም መደረግ እንዳለበት የገባቸው ናቸው። ስለዚህ አንተ ወንድሜ፣ እዚህ ያለው እህቴ፣ ሁልጊዜ መቼም ይህንን ሳልናገር መውጣት አልችልም። ዝም ብሎ እንደው ከሃይማኖቶች አንዱ እየመሰለ አንዳንድ ቀን ይሄኛውንም አንዳንዴ ይሄኛውንም ማየት የሚያምርህ ካለ ምንድን ነው እያየህ ያለው? በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ የሚደረግበት ቦታ ላይ እኮ ስትቆም እኮ ከሃይማኖት አንዱ ሳይሆን ያገኘኸው ኃጢአትህ፣ በደልህ ሁሉ ነው ይቅር የተባለልህ። እዛ ማህበር ውስጥ ገባ ማለት ነው። ኃጢአታቸው፣ በደላቸው ሁሉ ይቅር የተባለላቸው ናቸው። በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ አለበት የሚሉት። ሚዲያው ለሁሉም መብት ሰጥቷል። ሁሉም ያወራል፣ ሁሉም ይናገራል። አንድ ነገር ግን ልንገር፣ በየትኛውም ሚዲያ በየትኛውም ፕላትፎርም ይነገር፣ በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ እንዳለበት እስኪገባቸው ድረስ በደላቸው ሁሉ ይቅር ተባለላቸው ከሚባለው ማህበር መሆን አይችሉም፣ አይደሉም። መጽሐፍ ቅዱስ ማረጋገጫ አይሰጥም። አዲስ ኪዳን ላይ ቆመናል። ይሄ ነገር የተባለላቸው ሰዎች እነማን እንደሆኑ አይናችን አይቷል። በደላቸው ሁሉ ይቅር ተባለላቸው የተባለላቸው የቆላስይስ ሰዎች መሆናቸውን አንብበናል። እነዚህ የቆላስይስ ሰዎች ደግሞ በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ ስም እንዲያደርጉ የተባለላቸው መሆናቸውንም አንብበናል። ይህንን በስድብ መቀየር አይቻልም። ይህንን ፎቶ በመቆራረጥ መቀየር አይቻልም። ይህንን አውዲዮ በጥስት አንድ የሆነ ከአውድ ውጭ የሆነ አውዲዮ እዚህ ጋር እንትና እንደዚህ ብሏል እንትና ለምንድን ነው ያለው የሚለውን እኮ እዛ ምንድን ነው የሚባለው? የአውዱ እኮ ነው የሚናገረው። ስለዛ የቆራረጥን ስናበሽቃቸው ይህን በብሽቀት አይቀየርም። በሌላም አይነት ነገሮች በሙሉ ይህን ሊቀይሩት አይችሉም። ስለዚህ በደላቸው ይቅር ተባለላቸው ወደሚባል ማህበር ውስጥ ለመገኘት እዛች ቤተክርስቲያን ውስጥ ለመገኘት በደላችሁ ሁሉ ይቅር የተባለላት ቤተክርስቲያን ናት የቆላስይስ ቤተክርስቲያን። በደላችሁ ሁሉ አንድ አይደለም፣ ሁለት አይደለም፣ ብዙ አይደለም፣ ሁሉ የተባለላቸው እነማን ናቸው? እነሱ በቃል ቢሆን ወይም በስራ የሚደረገው ሁሉ። ይሄኛውን ሁሉ ተቀበለ ያኛውን አይሆንም። ይሄኛውን ሁሉ ስታስወጣው ይሄኛውም ሁሉ አይሰራም። በደላችሁ ሁሉ ይቅር ተብሎላቸዋል የተባለላቸው በቃል ቢሆን ወይም በስራ የሚደረገው ሁሉ የተባለላቸው ናቸው። ይሄኛውን ሁሉ ተቀበለ ይሄኛውን ሁሉ እያስወጣ አይሆንም፣ አይሰራም። የሚሰራ መንገድ ካለ አሁን እድል ሰጣለሁ፣ ገብተህ ይሄኛውን ሁሉ ጥለዋለሁ፣ ይሄኛውን ሁሉ ይሄ እንደዚህ ሁሉ ሲል እቀበላለሁ፣ ይሄኛውን ሁሉ ሲል እጥለዋለሁ የሚባል ነገር የለም። እግዚአብሔር የተመሰገነ ይሁን። ሁሉ ፈውስ ሲመጣ በቃል ቢሆን በስራ የሚደረግ ሁሉ ነው የተባለው። ፈውስ ሲመጣ በኢየሱስ ስም፣ አጋንንት ስታወጣም በኢየሱስ ስም፣ ታምራት በኢየሱስ ስም፣ ስትጠመቅም በኢየሱስ ስም። ምንም ይቀር ነገር የለም። ምናልባት ዛሬ አሁን አዲስ የገባችሁ ሰዎች ካላችሁ ይህን ስናገር ምን ትሉኛላችሁ? እንዴ ጌታ ኢየሱስ ክርስቶስ እኮ በማቴዎስ ወንጌል ምዕራፍ 28 19 ላይ እኮ በቃሉ ቢሆን ማነው በአብ በወልድ በመንፈስ ቅዱስ እኮ አጥምቆ ብሎ አላለም። እሱ
እሱ ስንት ዘመን የማይለውን ብሏል እየተባለ ኖር ነው። አሁን እኛ አነበብ ነው። በአብ በወልድ በመንፈስ ቅዱስ አጥምቁ የሚል ቃል የለም መጽሐፍ ቅዱስ ውስጥ የለም። በአብ በወልድ በመንፈስ ቅዱስ ስም ነው የሚል። ስለዚህ ምንድነው ገብቷቸዋል ነገሩ። ምክንያቱም አብ ወልድ መንፈስ ቅዱስ የተጸውዖ ስም እንዳልሆነ አውቀውታል። አብ ማለት ግዕዝ ነው፣ አባት ማለት ነው እንጂ የተጸውዖ ስም አይደለም። ፕሮፐር ኔም አይደለም። ወልድ ማለት ልጅ ማለት ነው፣ የተጸውዖ ስም አይደለም። መንፈስ ቅዱስ ማለት ቅዱስ መንፈስ ማለት ነው፣ የተጸውዖ ስም አይደለም። የተጸውዖ ስም ባልሆነ ነገር ላይ ደግሞ መጽሐፍ ቅዱስ ውስጥ ስም የሚለው ነገር ሲጨመርበት የግዴታ የተጸውዖ ስም ያጠይቃል። ፕሮፐር ኔም ዲማንድ ያደርጋል። ይህንን አውቀውታል። ምክንያቱም ባለፈው አሳይቻችኋለሁ። የያዕቆብ መጽሐፍ ምዕራፍ 5 ላይ አሁን ምን የሚል ነገር አለ? ያዕቆብ ምዕራፍ 5 ላይ እግዚአብሔር የተመሰገነ ይሁን። እዛ ላይ 5 ቁጥር 16 ላይ ያዕቆብ ምዕራፍ 5 ቁጥር 16ን ስትከፍቱ ምን የሚል ታገኛላችሁ? ያዕቆብ ወዴት ገባ? ምዕራፍ 5 ቁጥር 16 ላይ ወይም ከ14 ጀምረው ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። በጌታም ስም። ስለዚህ እዚህ ጋር የጌታ ስም ሲል ጌታ ፕሮፐርሊ ማለት ነው፣ ገዢ ማለት ነው፣ የተጸውዖ ስም አይደለም። ስለዚህ ምንድን ነው ያደረገው? የጌታ ስም ነው ያለው። ስለዚህ ስም አጠይቋል፣ ፕሮፐር ኔም ያጠየቀ ነው። በዚህ ምክንያት ሁሉም በጌታ ስም ብሏል ብለው በኢየሱስ ስም እያለ ነው የሚጸልየው፣ በኢየሱስ ስም እያለ ነው አጋንንት የሚያስወጣ፣ በኢየሱስ ስም እያለ ነው ፈውስ የሚያደርገው። የጌታ ስም ተጠይቋላ። ይህችን ስለሚያውቁ ማቴዎስ ወንጌል ምዕራፍ 28 ላይም ጌታ ኢየሱስ ያዘዘው በአብ በወልድ በመንፈስ ቅዱስ ስም ብሎ ነው ካሉ፣ ታዲያ ያ ስም ማን ነው የሚል ነገር ህዝብ ሊጠይቅ ስለሚችል ምን ይባላል? በአብ በወልድ በመንፈስ ቅዱስ አጥምቆ ብሏል እየተባለ ነው የምንሸው። እንደዛ ማንሸውድም። አሁን እሱ ዘመን አበቃ፣ እሱ ዘመን አብቅቷል። የለም ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቁ አላለም። በአብ በወልድ በመንፈስ ቅዱስ ስም ነው ያለው። እዚህም ቦታ ላይ ለጸሎት ሲኬድ ሄዳችሁ በጌታ ብላችሁ ጸልዩ አይደለም ያለው፣ በጌታ ስም ነው ያለው። ስለዚህ የጌታ ስም ያስፈልጋል። ኢየሱስ ብለህ ነው የምታደርገው። እዚህም ማቴዎስ ወንጌል 28 ላይ በአብ በወልድ በመንፈስ ቅዱስ ስም ብሏል። ያ ስም እያጠየቀ ነው። ማን ነው ያ ስም? እንደዛማ ባይሆን ኖሮ ሐዋርያ ጳውሎስም ሁሉን በኢየሱስ ስም አድርጉ ሊል አይችልም። ምክንያቱም ቢያንስ አንድ ነገር በኢየሱስ ስም የማይደረግ ተገኘ ማለት ነው። ይህ ኢየሱስ የሚባለውን ስም የወልድ ስም ብቻ አድርገን ወልድን ብቻ የሚያመለክት ተደርጎ የተዘጋ ፋይል አለ። ያ ፋይል ነው አሁን ጌታ እኮ በአብ ወልድ በመንፈስ ቅዱስ አጥምቁ ብሏል እየተባለ የሚነገረው ነው። ይሄ ኢየሱስ የሚለው ስም ወልድን ብቻ የሚገልጽ ስም አይደለም፣ ነውር ነው። አብና መንፈስ ቅዱስ የሚያድን ስም የላቸውም ብሎ መናገር ነውር ነው፣ ወንጌልም አይደለም እሱ። ኢየሱስ የሚባል የሚያድን ስም የወልድ ብቻ ነው። አብና መንፈስ ቅዱስ ግን አይመለከታቸውም፣ የሚያድን ስም የላቸውም። ከስሞች ሁሉ በላይ የሆነው ስም ማን ይባላል? ኢየሱስ ይባላል። የማን ነው ይህ ስም? የወልድ ብቻ። አብና መንፈስ ቅዱስ ከስሞች ሁሉ በላይ የሆነ ስም የላቸውም፣ ግን እኩል ናቸው። ደግሞ የላቸውም፣ እኩል ናቸው። እንደዚህ አይነት ነገር ውስጥ ጥያቄ መጠየቅ በማይችል ሰው አእምሮ ውስጥ ነው እንጂ የሚገባው። እንደኔ መጠየቅ የሚፈልግ ሰው እኩል ናቸው ካልኩ በኋላ የላቸውም፣ እኩል ናቸው ግን የላቸውም፣ አብሮ አይሄድም። አብና መንፈስ ቅዱስ ከስሙ በላይ የሆነ ስም የላቸውም፣ ግን ከወልድ ጋር እኩል ናቸው። ወልድ ከስሞች ሁሉ በላይ ስም ይዞ፣ አብና መንፈስ ቅዱስ ደግሞ ከስሞች ሁሉ በላይ የሆነ ስም ሳይኖራቸው ግን እኩል ናቸው። እንደዚህ አይነት ነገር የልህ ነው እንጂ የወንጌል አይደለም። አይሆንም። በዮሐንስ ወንጌል ምዕራፍ 2 ላይ ባለፈው ስናይ ዮሐንስ ወንጌል ምዕራፍ 2 ታስታውሱ ከሆነ ይህንን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ የሚለው ቦታ ላይ ወልድ አይልም፣ ወልድ መለሰ አይልም። ጥቅሱ በትክክል መነበብ አለበት እንደተጻፈ። ወልድ መልሶ ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ አላቸው አይልም። ምንድን ነው የሚለው? ኢየሱስ ነው የሚለው። ስለዚህ ኢየሱስ የማን ስም ነው? ያስነሽውም የተነሽውም ነው። ይህንን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ሲል ማንን ነው የሚያመለክተው? አብ ነው።
ወልድን አስነሳው ይሉናል። የለም እንደዛ አይነት ነገር። እንዴ ወልድ ሞቶ አልሞተም ማለት ነው እንዴ? ወልድ ምን ማለት ነው? ወልድን አስነሳው ማለት ምን ማለት ነው? ወልድም እኮ ወልድን አስነስቶታል እንዴ? አልሞተም እንዴ? ወልድ ካልሞተ ታዲያ በማን ሞት ነው የዳን ነው? በልጁ ሞት አይደለም እንደሚለው። ወልድ ራሱ አስነሽው ከሆነ መቼ ነው የሞተው ታዲያ? ነው ያልሞተ ወልድና የሞተ ወልድ አለ። መጽሐፍ ቅዱስ እንደዛ አይደል? ያልሞተ ወልድ አለ አይልም መጽሐፍ ቅዱስ። ወልድ አልሞተም የሚል ትምህርት እኔ ማውቀው ወይም እግዚአብሔር ልጅ የምንለው አልሞተም የሚል ትምህርት ማውቀው በእስልምና ነው። አልሞተም በሆነ መንገድ ሳይሞት ቀረ ይላሉ። አሁን ወደዛ ዲቴልስ መግባት አልፈልግም፣ ግን ያልሞተበት መንገድ አለ። በዛ መንገድ ሳይሞት ቀረ፣ ከሌላ መልክ ጋር አመሳሰለባቸውና እንዳይሞት አደረገው ይሉናል። እንደዛ አይደል? ወልድ ሞቷል። አስነሺ አብ ነው። እግዚአብሔር የተመሰገነ ይሁን። በገላትያ መጽሐፍ ምዕራፍ 1 ላይ ቁልጭ ተብሎ ተቀምጧል። እግዚአብሔር አብ አስነሳው ተብሎ ተቀምጧል። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። አንዳንድ ጊዜ ዮሐንስ ወንጌል ምዕራፍ 10 ላይ ያለውን ቃል ለማምታታት ይሞክራል። ዮሐንስ ወንጌል ምዕራፍ 10 ላይ የተጻፈው ቃል ከነፍስ ጋር ከሰውነት ጋር የሚገናኝ አይደለም። ነፍሴን አነሳት ዘንድ አኖራለሁ ነው የሚለው። አነሳት ዘንድ ነፍስ ይሞታል እንዴ? አነሳት ዘንድ አኖረው። እዚህ ጋር ዮሐንስ ወንጌል ምዕራፍ 2 የምናወራው ደግሞ ይህን ቤተ መቅደስ አፍርሱት ነው። መኖርና መፍረስ የተለያየ ጉዳይ ነው። ያንን ዝም ብለን ከማይገናኝ ነገር ማገናኘት የለብንም። እዚህ ፈረሰ የምንለው ሰውነት ነው። ይህን ሰውነት ያስነሳ ደግሞ አብ የሞተውን ነው ያስነሳው። ነፍስ ኖረ ነው እንጂ የተባለው ሞተ አልተባለም። ነፍሴን አነሳት ዘንድ አኖራለሁ። ስለዚህ አኖረ እንጂ አልሞተም። ነፍስ እንደዛ ብሎ ነገር የለም። ፈረሰ የምንለው ሞተ፣ አፍርሱት ብሎ የሚናገረው ሰውነቱን ነው። ሞተ የሚለው ሰውነቱን ነው። የሞተውን ነው ያስነሳው። የሞተው ደግሞ ሰውነት ነው የሞተው። ስለዚህ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ። እነሱ ምን አላቸው? ከ46 ዓመት ጀምሮ ይሰራ ስለነበረው ቤተ መቅደስ መሰላቸው። እሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ኢየሱስ የሚለው ስም ያስነሽውም ነው። ያስነሽውም የተነሽውም ስም ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሌላ የለም። አብንም ወልድንም የሚገልጽ በመጽሐፍ ቅዱስ ውስጥ በዚህ ደረጃ የተቀመጠ የለም። እግዚአብሔር የተባረከ ይሁን። ምን የሚል ቃል አለ? በዮሐንስ ወንጌል ምዕራፍ 12 ላይ ሌሎችንም መጥቀስ እችላለሁ። እግዚአብሔር የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 12 አይ ቲንክ እሱን መድገም እንዳይሆንብኝ ዮሐንስ ወንጌል ምዕራፍ 6ን ላንሳው። ዮሐንስ ወንጌል ምዕራፍ 6 እግዚአብሔር የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 44 ምን ይላል? ኢየሱስ መለሰ አላቸውም፣ እርስ በርሳችሁ አታንጎራጉሩ፣ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም አለ። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ የሚመጣው ወደ እኔ ነው አለ። የሚስበው አብ ነው አለ። ይህንን ያየ ሰው እንዴት አድርጎ ነው ኢየሱስ የሚለው ስም የወልድ ብቻ ብሎ መከራከር የሚቻለው? ከአብ በስተቀር የሚስብ የለም ካልን በኋላ ኢየሱስ የሚለው ስም የወልድ ብቻ ነው ብሎ መከራከር አይቻልም። ለምን? በዮሐንስ ወንጌል ምዕራፍ 12 ላይ ቁጥር ስንት ላይ ነው ያየነው? እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 12 ቁጥር 30 ላይ ኢየሱስም መለሰ። ኢየሱስ አሁንም የወልድ ብቻ እንዳናደርገው ወልድ መለሰ አይልም። ኢየሱስ መለሰ እንዲህ ሲል፣ ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዥ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። ማን አለ ይሄን? ኢየሱስ። ሁሉን ወደ እኔ እስባለሁ። ሳቢው ማን ተብሎ ተጠራ? እዚህ ቦታ ላይ ኢየሱስ። በዮሐንስ ወንጌል ምዕራፍ 6 ላይ ሳቢው ማን ተባለ? አብ። ከአብ በስተቀር ሌላ የሚስብ አለ? የለም፣ አልተጻፈም። ስለዚህ ኢየሱስ የሚለው ስም የሳቢ የተባለው የአብም ነው እንጂ የወልድ ብቻ አይደለም። ኢየሱስ የሚለው ስም አስነሲ የተባለው የአብም ነው እንጂ የወልድ ብቻ አይደለም። እግዚአብሔር የተመሰገነ ይሁን።
መንፈስ ቅዱስ ምንም ጥያቄ የለውም። መንፈስ ቅዱስ የኢየሱስ መንፈስ ነው ብለናል። አዲስ ያላያችሁ ሰዎች ካላችሁ ሐዋርያት ሥራ ምዕራፍ 16 ላይ ማየት ትችላላችሁ። ሐዋርያት ሥራ ምዕራፍ 16 መንፈስ ቅዱስ የኢየሱስ መንፈስ ነው። ስለዚህ መንፈስ ቅዱስ የኢየሱስ ሆኖ ለመንፈስ ቅዱስ ሌላ ስም ነው ያለው የሚባል ነገር አይሰራም። ወይም ደግሞ መንፈስ ቅዱስ የኢየሱስ ነው የኢየሱስ መንፈስ የተባለውን እንግዲህ ማስወጣት የሚቻልበት መንገድ ካለ ማስወጣት ነው። ሐዋርያት ሥራ ምዕራፍ 16 ቁጥር 6 ላይ በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያ በገላትያ ሀገር አለፉ። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ የሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸውም። ስለዚህ መንፈስ ቅዱስም ኢየሱስ በሚለው ስም ነው የሚጠራው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሲያዝ አንድ ስም አለ ብሎ ነው ያጠየቀው። ያልጠየቀውን ያላዘዘውን ነገር ማድረግ ወይ አልገባንም፣ ጥያቄው ምን እንደሆነ አልገባንም ማለት ነው። ወይም ደግሞ በማሾፍ መንፈስ ተይዘናል ማለት ነው። በቃ ለማሾፍ ቆርጠናል ማለት ነው። አብ የተጸውዖ ስም እንዳልሆነ እያወቀን፣ ወልድ የተጸውዖ ስም እንዳልሆነ እያወቀን፣ መንፈስ ቅዱስ የተጸውዖ ስም እንዳልሆነ እያወቀን፣ የተጸውዖ ስም ባልሆነ ነገር ላይ ደግሞ ስም የሚባል ቃል ሲጨመርበት ፕሮፐር ኔም ዲማንድ እንደሚያደርግ እያወቀን ጌታ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ብሎ አጥምቁ ብሏል እያለን መሄድ በጣም ትክክል አይደለም። በተጨማሪ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ የሚል ጥቅስ እንዳለ እያወቅን በጣም እኮ የሚገርም ነገር እኮ በጌታ ስም አድርጉ ሲል ኢየሱስ መሆኑ ገብቷል። በአብ ወልድ መንፈስ ቅዱስ ስም ሲል ኢየሱስ መሆኑ እንዴት ነው የማይገባል? የለማ እኮ ሌላ በቃል ቢሆን ወይም በስራ የምታደርጉትን ሁሉ አድርጉ የሚል ባይኖር ኖሮ ምናልባት ሌላም ሊሆን ይችላል ብላ የለም እኮ ሁሉ እኮ ነው የተባለው እኮ በቃል ቢሆን ወይም በስራ የምታደርጉትን ሁሉ የሚል ጥቅስ ባለበት ሁኔታ ላይ የጌታ ስም ሲለን ማን የሆነ ሌላ ነገር ይኖር ይሆን ብለን እንዴት ነው የምትጨነቀው? በአብ ወልድ መንፈስ ቅዱስ ስም ሲል ይሄ ስም ሌላ ይሆን እንዴ? ሁሉን በጌታ በኢየሱስ አድርጉት የሚል ጥቅስ እያለ እንዴት ይሄ ነገር ግራ ሊያጋባ ይችላል? በዛ ላይ መጽሐፍ ቅዱስ ውስጥ ያሉ ሰዎች በሙሉ በማን ስም ነው የተጠመቃችሁ ተብሎ ሲባል ጠቅላላ በኢየሱስ ስም ሐዋርያት ሥራ ምዕራፍ 2 ቁጥር 38 በኢየሱስ ክርስቶስ ስም፣ ሐዋርያት ሥራ 10:48 በኢየሱስ ክርስቶስ ስም፣ ሐዋርያት ሥራ ምዕራፍ 19 ቁጥር 5 በኢየሱስ ክርስቶስ ስም። እንዲያውም ለየት ባለ መንገድ ደግሞ ሐዋርያው ማነው ፊልጶስ ያጠመቀበት ምዕራፍ 8 ላይ ሪፖርት ነው የቀረበው። እግዚአብሔር አዋቂ ስለሆነ ልክ አሁን የዛሬ ዘመን ሰዎች አንዳንዶቹ አጥማቂው ሌላ ተጠማቂው ሌላ እያለ ቢልስ ብለው እንዳይሉ ሪፖርቱ ላይ ምን ይላል? በጌታ በኢየሱስ ክርስቶስ ስም ብቻ ነው የተጠመቁት ይላል። ሪፖርት ነው። አጥማቂዎቹም ተጠማቂዎቹም አይደሉም ይሄን የሚናገሩት። ከአጥማቂዎቹም ተጠማቂዎቹም ውጭ ሆኖ ሪፖርት ነው የሚያደርገው። እነኚህ ሰዎች በማን ስም ነው የተጠመቁት የሚለውን ሪፖርት ሲያደርግ አጥማቂው እንደዚህ ብሎ አጥምቋቸዋል፣ ተጠማቂው እንደዚህ የሚባል ግርግር ቴክኒክ ታክቲክ የለም። ሐዋርያት ሥራ ምዕራፍ 8 ቁጥር 14 ላይ በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች እግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። አያችሁ፣ የማን ቃል ነው የተቀበሉት? የእግዚአብሔር ቃል። የሰው ቃል አይደለም፣ ፈጠራ አይደለም፣ የእግዚአብሔር ቃል ነው የተቀበሉት። እነኚህ የእግዚአብሔርን ቃል የተቀበሉ ሰዎች እንዴት ነበር የተጠመቁት? እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም በብቻ ነው የተጠመቁት። በብቻ እንጂ አጥማቂ ሌላ ምናምን እንደዚህ አይነት ኮተት የለም። በጌታ በኢየሱስ ስም ብቻ ተጠምቀው ነበር ይላል። እግዚአብሔር የተመሰገነ ነው። ስለዚህ ሐዋርያው ጳውሎስ የቆላስይስን ቤተክርስቲያን በደላችሁን ሁሉ ይቅር አላችሁ ሲላቸው በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ አድርጉ ብሏቸው። ቆላስይስ ምዕራፍ 3 ቁጥር 17 ላይ ያለውን ሁሉ ለመቀበል ፈቃደኛ ካልሆንኩኝ እንግዳው ቆላስይስ ምዕራፍ 2 ቁጥር 13 ላይ ያለው ሁሉም አልተፈጸመልህም። እየመረጥክ አይደለም ሁሉን የምትቀበለው። ከተቀበልክ ሁሉን ትቀበላለህ፣ ካልተቀበልክ ደግሞ ሁሉን አትቀበልም እንጂ ይሄኛውን ሁሉ ተቀብዬ ያኛውን ሁሉ ደግሞ እጥለዋለሁ የሚባል ነገር ትክክል አይመጣም። ባለማስተዋል፣ ባለማወቅ፣ ባለመረዳት ለሚደረገው ነገር እግዚአብሔር መንገድ እንዲፈጠር እንጸልያለን። አውቃችሁ የተጸውዖ ስም ባልሆነ ነገር ላይ የተጸውዖ ስም ሲጨመርበት የተጸውዖ ስም ድማንድ እንደሚያጠይቅ እያወቃችሁ ግን ሰዎች በጌታ በኢየሱስ ስም እንዳይጠመቁና
በደላችሁን ሁሉ ይቅር አላችሁ በተባለላቸው የቆላስይስ አይነት ቤተክርስቲያን ውስጥ እንዳይገኙ የሚደረግ ነገር የምታደርጉ ወገኖች ግን ይሄ ጥሩ ነገር አይደለም። የሰማይ ምድር አምላክ አለ ብለን ማመን አለብን። ለምንናገራቸው እያንዳንዱ ልክ ያልሆኑ ነገሮች አንድ ቀን እንደምንጠየቅ ማወቅ አለብን። እናንተ በጌታ በኢየሱስ ስም የመጠበቅ ዕድል ያገኛችሁ ሌላውንም ሁሉ በጌታ በኢየሱስ ክርስቶስ ስም የምታደርጉ ወገኖቼ ግን በጌታ በኢየሱስ ስም ሁሉን አድራጊዎች ብቻ ሳትሆኑ ኃጢአታችሁ በደላችሁ ሁሉ ይቅር የተባለላችሁ ናችሁ። ኃጢአታችሁና በደላችሁ ሁሉ ይቅር ተባለላችሁ ማለት ደግሞ ይሄ ሰው በስም የሚጠራው ኃጢአት ምናምን እሱ ይቅር ተብሎ ቀርቷል በሚባል ደረጃ የሚዘጋ ሳይሆን እንቅፋት የሚባል ነገር ከህይወታችሁ ጠፍቷል ማለት ነው። ከእግዚአብሔር መልካም ነገር የሚከለክል ነገር መልካምን ነገር እንዳታገኙ የሚከለክለው ነገር እሱ ተወግዷል ማለት ነው። እግዚአብሔር የተመሰገነ ይሁን። በበቀል የሚመጣ የእግዚአብሔር እጅ እናንተ ጋር እንዳይኖር ሆኗል ማለት ነው። ምክንያቱም እንደሱ ነው የሚለው ኃጢአታቸው መልካምን ነገር ከልክሏቸዋል ነው የሚለው። እነኚህ በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ በኢየሱስ ስም ማድረግ የገባቸው ደግሞ በደላችሁ ሁሉ ስለተባለ መልካምን ነገር የሚከለክል ሁሉ ጠፋ ማለት ነው። እንቅፋት ጠፋ ማለት ነው። በቀልን የሚያመጣ ነገር ጠፋ ማለት ነው። እግዚአብሔር የተመሰገነ ይሁን። ከመጀመሪያ ላይ ያነበብነው ላይ ደግሞ ትዝ ይላችሁ ከሆነ ደግሞ የእግዚአብሔርን ፊት ከእናንተ የሚሰውር ነገር ኃጢአታችሁ ፊቱን ከእናንተ ሰውሮታል ስለሚል ያ ሁሉን የሚሰውር ነገር ጠፋ፣ እንቅፋት ጠፋ፣ መልካምን ነገር የሚከለክል ጠፋ ማለት ነው እንጂ እንዲሁ ዝም ብለን ሁሉን ነገር በጌታ በኢየሱስ ስም የምታደርግ ቤተክርስቲያን ብቻ ተብሎ የሚቀር አይደለም። ይህ ትልቅ እድል ነው ያገኘ ነው። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ይህን ነገር ያላስተዋላችሁ በቃል ቢሆን ወይም በስራ የሚደረግ ነገር ሁሉ በጌታ በኢየሱስ ስም የማድረግና ያለማድረግ ጉዳይ እንዲሁ ቀለል ያለ የዚህ ምንድን ነው የሚባለው የምድራዊ ተቋም የዲኖሚኔሽን ጉዳይ ምናምን አድርጋችሁ የምታስቡ ወገኖች ካላችሁ ይሄ ትክክል አይደለም። በደላችሁ ሁሉ ይቅር አላችሁ ወደ ተባለላት ቤተክርስቲያን ውስጥ ከሆነ በዛ ውስጥ ከሆነ መገኘት የፈለግነው እንግዳው በደላችሁ ሁሉ ይቅር ተባለላችሁ የተባለችው የቆላስይስ ቤተክርስቲያን በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ እንዳለባትም የገባት ቤተክርስቲያን ናት። ዝም ብሎ የሚመስል ነገር ስላለ መዝሙር ስላለ ስብከት ስላለ ጸሎት ስላለ ምናምን ስላለ ብቻ እሱን ብቻ እንደ ጥሩ ነገር እያያችሁ ከትልቅ ጉዳይ ላይ ጎድለን እንዳንገኝ ጥንቃቄ ማድረግ አለብን ስል ይህንን ጥሪ አቀርባለሁ። እግዚአብሔር የተመሰገነ። ሁሉን በጌታ በኢየሱስ ስም ማድረግ ጥምቀትን ጨምሮ ወደዛ መረዳትና ወደዛ ማስተዋል የመጡ ናቸው። ኃጢአታችሁ በደላችሁ ሁሉ ይቅር ተባለላችሁ ተብሎ የተጻፈላቸው። ስለዚህ ጥቅሱን እየመረጠን ወስደን ለማን እንደተባለ ሳንረዳ ለማን እንደተባለ ሳናይ እንዲሁ ጥቅሱ ስለሚያምር ብቻ ጥቅሱ ቆንጆ ስለሆነ ብቻ ጉልበት ስላለው ብቻ በድግ አድርገን የኛ ማድረግ አንችልም። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። ይህን ዕድል ያገኛችሁ በጌታ በኢየሱስም ፈውስ የተሰበከላችሁ፣ በጌታ በኢየሱስም ታምራት የተሰበከላችሁ፣ በጌታ በኢየሱስም ጥምቀት የተሰበከላችሁ፣ በጌታ በኢየሱስም የምታጠምቁም በጌታ በኢየሱስም የምትጠመቁም እናንተ እንደ ቆላስይስ ሰዎች በደላችሁ ሁሉ ይቅር ወደ ተባለላት ቤተ ክርስቲያን ውስጥ የተተከላችሁ ናችሁና ደስ ይበላችሁ። እግዚአብሔርን አክብሩት፣ አመስግኑት፣ ብዙ ምስጋና ስጡት ብዬ ማጠቃለል ነው የምፈልገው። እግዚአብሔር ይባርካችሁ። ጥያቄ ላላቸው ሰዎች እንግዲህ እድል የምሰጥበት ነው።